ሰላም ውድና የተከበራችሁ አድማጭ ተመልካቾቻችን ዕለታዊውን የሆነ የወርቅ ዋጋ መረጃን ዛሬ ዕለተ አርብ ሚያዝያ 16 2018 ዓ.ም በስንት በመሸጥ ላይ ይገኛል የሚለውን ይዘንላችሁ መተናል። እስከ መጨረሻው ድረስ አብራችሁ መቆየት እንዳትረሱ። ታዲያ ሁሉንም ካራቶች በሚባል ደረጃ በኢትዮጵያ ብር እንዲሁም ደግሞ በአሜሪካ ዶላር ዛሬ ቀን በስንት እየተዘረዘሩ እንደሚገኙ በብሔራዊ ባንክ መረጃ መሰረት የምንነግራችሁ ይሆናል። ቪዲዮውን ስትጀምሩት ላይክ ማድረግ እንዲሁም ደግሞ ለቻናሉም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። አሁን ወደ መረጃው እንሄዳለን። ከ14 ካራት ነው የምንጀምረው። 14 ካራት የሀገር ውስጡ የወርቅ ንጽህና በ47.46 ይታወቃል። የውጭው ደግሞ በ51.30 የውጭው ጥራት አለው የተሻለ ማለት ነው። በአሜሪካ ዶላር የሀገር ውስጡ ዛሬ በጥሬው በመሸጥ ላይ የሚገኘው በ88 ከ16 ሲሆን በኢትዮጵያ ብር ደግሞ በ13875 ከ73 የኢትዮጵያ ብር ነው። የ15 ካራቱን ስንመለከት 15 ካራቱ እየተሸጠ የሚገኘው በ94 ከ41 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ14866 ከ85 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ16 ካራቱን ሲሆን 16 ካራቱ የጥሬ ወርቅ ዋጋ በመቶ ከ70 የአሜሪካ ዶላር ሲሸጥ በኢትዮጵያ ብር ደግሞ በ15857 ከ97 በመሸጥ ላይ ይገኛል። በመቀጠል የምንመለከተው ደግሞ የ17 ካራቱን የጥሬ ወርቅ ዋጋ ነው። 17 ካራቱ የጥሬ ወርቅ ዋጋ ንጽህናው ምን ያህል ነው ካላችሁኝ የሀገር ውስጡ 66.26 አካባቢ ንጹህ ወርቅ ነው። በአሜሪካ ዶላር በ106 ከ99 እየተሸጠ ይገኛል። በኢትዮጵያ ብር ደግሞ በ16849 ከ10 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ18 ካራቱን ነው። 18 ካራቱ ስንት ገባ? ካራቱ በስንት እየተሸጠ ይገኛል ካላችሁኝ እስካሁን የነገርኳችሁ ከ15 ጀምሮ እስከ 17 ካራት ያሉት ብዙ ጊዜ በወርቅ መሸጫ ቦታዎች እንዲሁም ደግሞ በብዛት የሚገኙ የወርቅ አይነቶች አይደሉም። ነገር ግን 14 ካራት ከነዚህ ከ15 ከ16 እና ከ17 ካራት ከተባሉት የወርቅ አይነቶች መካከል በተለየ ተወዳጅነት ያለው ነው። አንደኛው የዋጋው አፎርደቢሊቲ ሲሆን ሌላው ደግሞ እጅግ ጥንካሬው ከ15 ካራትም በተለይ ከ18 ካራትም በተለየ እጅግ በጣም ጠንካራ ነው። ግን ተወዳጅነቱ የ18 ካራትን